ነገር ለምን ነው አንቺ እንደዚህ እርግጠኛ ሆነሽ የምታወሪው? አሁን ከሱ ጋር ሰራ አስቀነው ለምሮ ምቀነው ራሴ አይደል እንዴ እንትን ያልኩት። ብቀናስ ደግሞ እችላለሁ አረጋው ነገር ይያወቅ በኋላ ይጸጽታል ብያሪ በቃ በኋላ ባለው እንግዲህ አላዛር ብቀናስ እችላለሁ ብሏል። ከምትቀና ቢቀርብህ አይሻልም? ኧረ ተው አላዛር። ለማንኛውም ወንድ ልጅ ቆረጠ ሳይሆን ሴት ልጅ ቆረጠችስ። እንግዲህ ትንሱዬ ጀግናዋ አንበሳዋ ማለት ነው አላዛርን ልትበቀለው የተነሳች ነው የሚመስለው ማለት ነው። ኋላ የሚቆጭህ ነገርን እንዳታረግ ተው እያለችው ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። ሌላኛው የሆነ ኮመንት ተጽፎልኛል ትላንትና በሰራው በሄለን ቪዲዮ ማለት ነው። ምን ይላል እንግዲህ ሶፋውና ምኑ የማዳን ቅመሞች ናቸው የገዙላት። እንዲሁም ደግሞ ለቢኒ 50 ሺህ በየወሩ ይላክለታል። ምን ነው ለዘበኝነት ነው ወይስ ምንድን ነው? ተው እናንተ እንደዚህ አይነት ኮመንትን እየጻፋችሁ አታስቀስፉኝ። ተው አታስቀስፉኝ። እነዚህ ለ9 ሩብ ጉዳይ ሆኑ ተመልካቾቿ አንዶ እነሱ እኮ በእኔ ላይ ነው እየወረዱ ያሉት ማለት ነው። እነዚህ ክትባት ያመለጣቸው በሙሉ ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሁኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ አብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ወዶችዬ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የትንሱና የአላዛር የመከታው ቪዲዮ ነው ማለት ነው። እንግዲህ አላዛርና መከታው ኃይለኛ ጦርነት ውስጥ ነው ያሉት ማለት ነው። እውነት ለመናገር እኔ ደስ ብሎኝ ተመስጬ ነው የማያቸው ማለት ነው። ምክንያቱም እነሱ የሚሰሩ በዚህ ሰሞን እየሰሩት ያሉት እጅግ በጣም አስተማሪ ቪዲዮ ነው ማለት ነው። ነገር ግን ብዙውን ጊዜ ኮመንታችሁ ሳነብ የሆነ በቃ ማለት ትንሱን የሚበቀላት ወይም ደግሞ ትንሱን ትቷት ወደ ሌላ አገር የሚሄድ እየመሰላችሁ ኧረ እባክህ አላዛር እያላችሁ ኮመንት ትጽፋላችሁ ማለት ነው። እኔ ግን ሳስበው አላዛርን በፍጹም ትንሱን ትቷት የትም አይሄድም፣ ንቅንቅ አይልም። እየሰሩት ያሉት እንደውም በጣም አሪፍ ስራ ነው። በቃ በጣም አስተማሪ የሆነ ማለት ነው። ብዙ ባልና ሚስቶች ወይም ደግሞ ብዙ ፍቅረኛሞች በገንዘብ ምክንያት የተለያዩ አሉ ማለት ነው። ገንዘብና ፍቅር የተምታታባቸው ማለት ነው። አሁን ትንሱ እያስተላለፈች ያለችው በፍቅር ነው። በቃ ፍቅር ይሻለናል፣ እኛ ወጣቶችንን ሰርተን መለወጥ እንችላለን እያለች ነው። የትም ትተኸኝ እንዳትሄድ እያለችው ነው። አላዛር ደግሞ ኖ ለኔና ለአንቺ ለወደፊት ገንዘብ ያስፈልገናል፣ ስለዚህ ተሰድጄ ገንዘብ መስራት አለብኝ፣ መሄድ አለብኝ፣ ፕሮሰሴ ጨርሽ ያለው ነው እያላት ያለው። እኔ ግን እውነት ለመናገር ማለት ነው ሳስበው ትንሱና እንዲሁም ደግሞ የአላዛር የመከታው እናት ማሚ ፕራንክ እየተደረጉ ነው የመሰለኝ ማለት ነው። እኔ እንደገባኝ ከሆነ ማለት ነው። አንደኛ ፕራንክ ነው፣ ሁለትም ደግሞ ቢሰሩትም እጅግ በጣም አስተማሪ የሆነ ስራ ነው ማለት ነው። ያው ትንሽ ድራማው ወይም ደግሞ ፕራንኩ ረዘም ቢል እንደው ስራቸው እንዳላበለሽባቸው ውድ ተመልካቾች እናንተ እንዲገባችሁ ነው ማብራራላችሁ እንጂ በፍጹም አላዛር ትንሱን ትቷት የትም ሀገር አይሄድም። ሁለቱም አብረው ነው የሚሰሩት ማለት ነው ውዶችዬ። በፍጹም አላዛር ትንሱ ላይ ጨክኖ ወደ ሌላ ሀገር ይሄዳል ብዬ አላስብም። እንዶ ቢሄድ እንኳ እንዶ ፕሮሰሱ ወይም ደግሞ የሆነ ዶክመንቱ እንኳ አምጥቶ ለኦዲየንሱ ያሳይ ነበር። እስካሁን ድረስ ምንም አይነት እኔ ለኦዲየንሱ ፕሮሰሱ ወይም ደግሞ ወረቀት ወይም ፓስፖርት እንኳ ይዞ መጥቶ ሲያሳይ አላየሁትም እውነት ለመናገር ማለት ነው። አላቅም፣ የሆነ ቪዲዮ ካመለጠኝም አላቅም፣ ምናልባት ካሳየም ማለት ነው። ሶሪ። እና ፕራንክ የሚደረጉት ትንሱና ማሚ ናቸው ብዬ ነው የማስበው። ከማን ጋር ነው አላዛር ፕራንክ የሚያደርጋቸው? ውጭ ላይ ከሚገኙት ከአላዛር እናት ጓደኛ ጋር ማለት ነው። እንግዲህ ውጭ ሀገር የምትኖር ከዚህ በፊት በአላዛር እና በትንሱ እንትን ማለት አላዛር እና ትንሱ ፕሮግራም አድርገውላት ነበር ወደ ውጭ ስትሄድ ማለት ነው። የሽኝት ፕሮግራም አድርገውላት ነበር ካያችሁ። እና እሷ ናት እንግዲህ ፕሮሰስ ጀመረች፣ ገንዘብ ሰጠች ምናምን እየተባለ ያለው ማለት ነው። እና ትንሱና እቺ ሴትዮ ማለት ነው፣ ይቅርታ እኔ ስሟን ስለማላውቃት ነው። ሁለቱ ተነጋግረው ተመሳጥረው ትንሱና ማሚ በደንብ አድርገው ሊያበሳጩ ፈልገው ነው እንጂ
አላዛር መከተው ትንሱን ትቶ የትም ንቅንቅ አይልም ማለት ነው። እንዲሁ ትንሱዬን አስቀይሟትማ ውጭ ሀገር ከሄደ መች እንፋታዋለን? እኛ እንፋታውም። እንዴት ብለን ነው ዘራፍ ብለን የምንይዘው ማለት ነው። ነገር ግን ስራ ነው እየሰሩ ያሉት ውዶችዬ፣ ይስሩበት። አስተማሪ የሆነ ነገር ነው፣ አስተማሪ ያልሆነ ነገር አይደለም እየሰሩ ያሉት። አሁንም ታያላችሁ ትንሱዬ ቅመሟ ማለት ነው ከአህሙ ጋር ሆና አላዛርን በደንብ አድርጋ ካላስለቀሰችው ታያላችሁ። የሚጸጽት ነገር ተዋት ስራ። እኔ አሁን ከሱ ጋር ሆኜ ብሰራ አትቀና ወይ ስትለው ቀና ማለት አልቀና ምን ይኮነኝ አህሙን ያመጣውልሽ አልቀና ማለት ነው። መልሶ ደግሞ ምንድነው ብቀናስ ደግሞ ብሏል ማለት ነው። ብቀናስ እችለዋለሁ ብሏል። እንዶ ቀንተ እንዶ እየተንገበገብ ከምትችለው እንዶ ምን አመጣብህ? ተገላገል በቃ ተይ። እኔ አንቺን ምናክል ለገንዘብና ለፍቅር ምናክል ቦታ እንዳለሽ ለማወቅ ፈልጌ ነው ትንስዬ፣ የኔ ቅመም፣ የኔ ፍቅረኛ ብለህ አባብለህ ብትነግራት ምን አለበት? ተው ጉድህ እንዳይፈላም አላዛር ተው። ለማንኛውም እጅግ በጣም ደስ የሚል አስተማሪ ነው የሚሰሩት ውዶችዬ። ኮመንታተሮች ተረጋጉ። በፍጹም ነው የምላችሁ፣ በፍጹም አላዛር ትንሱዬን አስቀይሟት የትም ሀገር ይሄዳል ብዬ አላስብም፣ እንደራሴ ማለት ነው። ሶ የሚሰሩትን አንድም ፕራንክ ነው፣ ሁለትም ደግሞ ትንሱም ለመገምገም ነው፣ ለፍቅርና ለገንዘብ ምን ያክል ቦታ እንዳላት ለማወቅም ጭምር ነው ማለት ነው። እናም ይሄ ነው እላችኋለሁ ማለት ነው። ወደ ሌላኛው ወደ መጣሁበት ስገባ ደግሞ ሶፋውንም ሰሞኑ የተገዛው ሶፋውንም እንትኑንም የቤት ክራዩንም የማዳን ቅመሞች ናቸው። ያ ማለት እንትና ቢኒ ከቤት እንዳይወጣ ነው ያ ሁሉ የተደረገለት ቢኒ ከቤት እንዳይወጣ ነው። እንዲሁም ደግሞ ለቢኒ በየወሩ 50,000 ተመድቦለታል። እናቷም ቡታጀራ በደንብ አድርጌ ነው ቡታጀራ መሆኗን የማውቀው ማለት ነው። እዚህ አካባቢ ነው እኮ የተወለደችው። እኔ ምን አገባኝ የትስ አካባቢ ትወለዳ። ነገር ግን እናቷ ቡታጀራ መሆኗ በደንብ ነው የማውቀው ማለት ነው። እናቷ ቡታጀራ መሆኗን አውቃለሁ ማለት ነው። 50,000 ብሩ እንግዲህ በደንብ አድርጋላት ጣርቃት ብላቸው ማለት ነው። እሱንም ያውጣለት እንግዲህ ያጣፍጥለት ይብላ ማለት ነው። ለራሱ የማያቅ የማዳን ቅመም ማለት ነው። ለራሳቸው እኮ አያውቁም፣ ምንም አያውቁም። የማዳን ቅመም ስል ሁሉም አይወክልም። አንዳንድ እንደዚህ አይነት ለ9 ሩብ ጉዳይ የሆኑ እንዶ የፖሊዮ ክትባት ያመለጣቸው በሙሉ ለዩቲዩበር እንግዲህ ገንዘብ ይልካሉ ማለት ነው። 50,000 ብሩማ ቀላል ነው ቤተሰብ፣ 50,000 ብር ቀላል ነው። ወላሂ ነው የምላችሁ። በውስጥ የሚላክልኝ ጉድ ነው በውስጥ የሚላክልኝ ጉድ ነው። እኔማ መረጃውን ላጣራና እያንዳንድሽ እኔ አንዷ ዩቲዩበር ብቻ አይደለም ብዙ ዩቲዩበሮች የተላከበት ደረሰኝ ገንዘብ ደረሰኝ ወረቀት በውስጥ እየተላከልኝ ነው ያለው ማለት ነው። እኔ እያንዳንዱ አውጥቼ ፍርጥ ነው የማደርገው። እዚች ጋር እኔ ስለማንም ሳወራ የማንም ጥላቻ ኖሮብኝ አይደለም። አንቺ ሙስሊም አይደለሽም ወይ አንቺ እንደዚህ አይደለም አትበሉ። እስልምና ገንዘብን አስበሉ ብሉ ብሏል እንዴ? ምን ሆናችሁ ነው? ለምንድን ነው በተለይ ሙስሊም እህቶቼ ለምንድን ነው እንደዚህ አይነት ነገር መጣችሁ የምትጽፉት? እኔ እኮ ገንዘባችሁ አትበሉ፣ ለዩቱበር ገንዘብ አትላኩ አልኩኝ እንጂ እኮ ምንም የማንም ጥላቻ የለብኝም። እኔ ለራሴ ማለት ነው። እበላለሁ ካልሽ ለምንድን ነው እዛ ባናትሽ የማትተከዩ? እኔ ምን አገባኝ ማለት ነው። 50,000 ብር አሁን ከዛ ቤት እንዳይወጣ 50,000 ብር በየወሩ ተመድቦለታል። ምን ማለት ነው? ለዘበኝነት ነው? ለዘበኝነት እንዲጠብቃት ነው ወይስ ምን አስባችሁ ነው? ምን ለመሆን ነው በየወሩ 50,000 ብር የምትልኩት ማለት ነው? እኔ እውነቴን ነው የምላችሁ። እንደዚህ አይነት መረጃ ያላችሁ ወይም ደግሞ የተላከበት ደረሰኝ ያላችሁ በውስጥ አናግሩኝ። በደንብም ደግሞ እየደረሰኝ ነው። እኔ እንጃ እኔ ስንት ወደ 5 ነው ወደ 6 ዩቲዩበሮች ስማቸው ያለበት ደረሰኝ ገንዘብ የተላከበት ደረሰኝ በእጄ ላይ ደርሷል ማለት ነው። በእጄ ላይ በስህተት እንኳ ገንዘብ ወደ እነሱ ተሳስቶ የገባ እንኳ አልመልስም ብለው ብሎክ ራሱ ያደረጉ አሉ ማለት ነው። ብሎክ ያደረጉ ማለት ነው። እኛ ይሄን ስንናገር እውነታውን ስንናገር በእኛ ላይ መጥታችሁ የምታቀረሹ ጤነኛ ናችሁ እናንተ? ምን ሆናችሁ ነው? በአንቺ አያምርም፣ አንቺ እኮ እንደዚህ ትልቅ ሰው ነሽ። አልሐምዱሊላህ ትልቅ ሰው ነኝ። እናንተ ደግሞ የትንሽ ትልቅ የተበላሻችሁ አላችሁ አይደለ? ከፈለግሽ እንዶ ፀጉርሽም ላጭታ ትብለሽ። እኔ ምን አገባኝ ማለት ነው። እንደውም እኔ ገንዘብ ጋር አልደረስኩኝ ነበረ። ነገር ግን ሚስጥራችሁ እራሳችሁ ዘገዘጋችሁት ማለት ነው። ይኸው 50,000 ብር በየወሩ ይሰጠዋል። ለዘበኝነት ነው ወይስ እሷን እንዲጠባበቃት ነው? እሱንም አስቀምጡልኝ በኮመንት ማለት ነው።
ተው ግን እንደዚህ አይነት ኮመንት እኔ አላሳልፍም። እንደዚህ አይነት ኮመንት ካየሁኝ በጣም ነው የምሰራበት ማለት ነው። ምክንያቱም እኔ ብዙ መረጃዎች ከውስጥ ስለሚደርሰኝ እንዲሁ ይቅርብኝ፣ ለምንድን ነው ጥላቻ የማተርፈው ብዬ ነው ዝም ያልኩት እንጂ ከዚህ የባሰ እጅግ በጣም ብዙ አለ። እጅግ በጣም ብዙ ማለት ነው። እንዲሁ ገንዘብ ተልኮላቸው ተሳድበው ብሎክ የሚያደርጉ ማለት ነው። እንዲህ ምን ሆናችሁን? አረብ ሀገር ላይ ቁጭ ብላችሁ እናንተ ሰውነታችሁ የክሎሬክስ እና የፍላሽ ሽታ እየሸተታችሁ ሰርታችሁ እንቅልፍ ሳትተኙ ለዩቱበር ገንዘብ የምትልቁ ማለት ነው። እናንተ ሳፈር ብሎ እኔ ዩቱበሮቹን አይደለም ሰድበው፣ አሁን እናንተ ነው ምረግጠው ማለት ነው። እናንተ